በተለይ አንጀቴን የበላው እንደ አንድ አፍሪካዊ ምን ማድረግ ይችላል ሲነገረኝ በወቅቱ ሲያስተዋውቁ በጣም ትልልቅ በጀት ነበር የሚያሳዩት። በዚህ ጉዳይ ጆ ባይደንም ካሉትስ ምን ያህል ኢንቨስት እንዳደርጉ አላውቅም። አሜሪካ በዶናልድ ትራምፕ ብቻ ዲፋይንድ የምትደረግ አይደለችም። አዎ ታሪኩም ይሄን ያሳይ። አዎ እስኪ ታሪክ ጉዳይ ሲያውኑ 3 ዓመት ነው እኮ ያላቸው። አፍሪካ ተዚያለቻቸው 29ኛው ገጽ ላይ የመጨረሻዎቹ 3 ፓራግራፎች ለአፍሪካ ነው። ዛሬ አውሮፓ ጨንቋታል። ዛሬ አውሮፓ የምትሆነዋታ አሁን የሙኒክ ስብሰባ ላይ ብትሰማ ፉካራ አለ፣ ቀረርቶ አለ። ዞር ብለው ደግሞ አሜሪካ ረት የግንኙነቱን ቀጥል የሚለቅሰዋል። መካከለኛው ምስራቅ ውስጥ ትበለጽግበታለ፣ አፍሪካ ውስጥ ትራኮትበታለ። በዚህ ሰዓት የዓለም ሀያላን ለኔ አሜሪካና የሰላጤ ሀገሮች ናቸው። ዶናልድ ትራምፕ ትራንዛክሽናል ነው የሚባሉት። ይህንን የተፈጥሮ ጋር የሚበክሉትን ሰው እናስቀራቸው እያለ ነበረ የሰጠው። ይገባናል፣ እኛ ማሽሙር እንችላለን፣ ጥቁሮች ማለት ነው። ታሪካቸውን ገብተህ ስታነብ መጀመሪያ ይሄ ነበር ሲል ቀይ አቧራ ማርስ ነው የሚመስሉት። ዶናልድ ትራምፕ እኔም ራሴ አሁን እንደ ልብ አይደል ብናገረው እሳቸውን ስናገር ባለቤቱን ካልናቁ አጥሩን አይነቀንቁ ይላል። የአፍሪካ መሪዎች 39ኛው ስብሰባ አዲስ አበባ ላይ ዛሬ ጠዋት ነው መከፈቱ የተሰማው። እንግዲህ በመጀመሪያው ቀን የቡሩንዲው ፕሬዚዳንት የአፍሪካ ህብረት የወቅቱ ሊቀመንበር መሆናቸው ይፋ ሆኗል። በየአመቱ የአፍሪካ መሪዎች ይቀያየራሉ። ቀደም ሲል የአንጎላው ፕሬዚዳንት ነበሩ ላለፈው 1 አመት የአፍሪካ ህብረት ፕሬዚዳንት ሆነው የቆዩት። ዛሬ ጠዋት እንግዲህ ስብሰባው ተጀምሯል። የተለያዩ አጀንዳዎች ይነገራሉ። እንግዲህ አፍሪካን ከአሜሪካ ጋር የሚያገናኝ ጠባብ ክሮች እንዳሉም እየተነገረ ነው በአጀንዳነት። ይሄ ነገር እንዴት ነው? እንግዲህ አንዳንድ ሚዲያዎች የራሳቸውን ትንታኔ አውጥተዋል። በተለይ አልጀዚራ የተለየ ትኩረት ሰጥቶ በዚህ ያው በአፍሪካ መቀመጫ ከተማ አዲስ አበባ የአፍሪካ ህብረት አዳራሽ ውስጥ ምንም እንኳ በቁመተ ስጋ ባይገኙም የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ በአዳራሹ የተገኙ ያክል ውይይት ይደረግባቸዋል ነው የሚለው። ይሄ በጣም ወቅታዊ ነው። በተለይ የአፍሪካ መሪዎች እኮ እንደዚህ አይነት አጋጣሚ ሊያገኙ አይችሉም። አንደኛ የአሜሪካ ተከታታይ እርምጃዎች ጥቁር አፍሪካውያን የተመለከቱ በጣም በርካታ በወጡበትና ከዛም የመባረር ዕጣ ፈንታ በገጠማቸው ሰዓት የአፍሪካ መሪዎች አዲስ አበባ ላይ ተገናኝተዋል አሁን እና አይ ቲንክ ጎናዊ አጀንዳ እንግዲህ አገውት ካልሆነ በስተቀር ዋናው የአፍሪካ ህብረት አጀንዳ ከአካባቢ ጥበቃ ጋር የሚያዝ ነገር ነው ያየሁት። ከውሃ ጋር የተያዘን አልጀዚራ ግን ብዙ ተንታኞችን አቅርቧል። እሱን ሳያወሩማ ሊነሱ አይችሉም ብለዋል። ስንቱን አንስተው ስንቱን ይተውታል። ግን ከፍተኛ ጥንቃቄ ያስፈልገዋል ብለዋል በዶናልድ ትራምፕ ላይ ስትወያይ እና የእሳቸውን ፖሊሲዎችም ከአፍሪካ አኳያ በማስቀመጥ እንደታየው ዶናልድ ትራምፕ አህጉሪቱ ብዙ ትዝ አትላቸውም። እንደ አህጉር ብዙ ትዝ አትላቸውም እና እንግዲህ ከብዙ የራሱ የተባበሩት መንግስታት ድርጅት ኤጀንሲዎች በኡዜን ቦልት ፍጥነት ነው ጣጥለው እየወጡ ያሉት በጀቱን ይዘው ማለት ነው። በጀታቸውን ጨምረው እነዚህን ተቋማት የዓለም ጤና ድርጅትን ጨምሮ እየወጡ ነው ያሉት። በእነዚህ አይነት እርምጃዎች ዋነኛ ሰለባ የሆነው በተለይ ዩኤስኤድ የሚባለውን የዩናይትድ ስቴትስ አሜሪካንን የእርዳታ እጅ ቆርጠው ሲጥሉ ጉዳቱ ቀጥተኛ ጉዳቱ ለአፍሪካ አንዳንድ እንግዲህ ተቋሞች አሉ ግምት አስቀምጠዋል። ከተለመዱት ሞቶች ውስጥ በተጨማሪ የእሳቸው ፖሊሲ ባመጣው በአመት እስከ ከ500,000 እስከ 1 ሚሊዮን አፍሪካውያን ይሞታል። በዚሁ የእሳቸው ፖሊሲ በዛ የተነሳ በተለይ በኤችአይቪን በተመለከተ ብዙ የተሰለጠነ ነው። ይሄ ፔፋር የሚባለው እሱ እንዳለን የቆረጡት ከኤችአይቪ ጋር የሚኖሩ ሰዎች በቋሚነት መድኃኒት
እንዲያገኙ በዛ በኩል ይረዳ ነበረ። እሱ ተቋርጧል። እሱንም ነው ያነሱት። እሱ ተቋርጧል። በዚህ በአሜሪካ በአጠቃላይ ይሄ መቼም አልጀዚራ ጥሩ አድርጎ ነው የሰራው። ከ47 ቢሊዮን ዶላር በላይ ቀጥተኛ ኢንቨስትመንት ነበራት ይላል አፍሪካ ውስጥ። ይሄ ገንዘብ አብዛኛው ኢንቨስት የሚውለው ለአፍሪካ በዩኤስኤድ በኩል ነበር እና እሱን ቀንጥሰው ሲጥሉት ምን ማለት እንደሆነ ታውቃለህ። ከዛ በኋላ ለአፍሪካ ያመጡት ፖሊሲ ምንድን ይላል? በተለይ አንጀቴን የበላው እንደ አንድ አፍሪካዊ ምን ማድረግ እችላለሁ? ንገረኝ። ዜናውን ከመዘገብ ውጭ ማድረግ የምችለው ነገር የለም። እንግዲህ እሳቸው ምንድን ነው በየእሳቸውን ዘመን የብሔራዊ ደህንነት ስትራቴጂ አውጥተዋል። ባለ 29 ገጽ ነው ይላል እና ይሄ የእሳቸው ስትራቴጂ አህጉራት አሜሪካ ከተለያዩ አህጉራት ጋር ያላትን ይተነትናልና አፍሪካ ትዝ ያለቻቸው 29ኛው ገጽ ላይ የመጨረሻዎቹ 3 ፓራግራፎች ለአፍሪካ ነው። 29 ገጽ ተጽፎ ከ29 ገጽ ውስጥ 28ቱ እኛን አይመለከትም። የ29ኛውም 3/4ኛው አይመለከተንም። መጨረሻ ላይ 3 መስመር አንቀጾች ላይ እንደውም ከምን አንጻር አንዱ የዲሞክራቲክ ኮንጎ ግጭቶች እንዲቆሙ ይላል። በዋነኛነት ከሰጡ ግጭት የዲሞክራቲክ ኮንጎ ነው። ዲሞክራቲክ ኮንጎ ማለት የማዕድናት ማዕፀን ማለት ነው። ስለዚህ እዛች ላይ ማተኮራቸውም ግልጽ ነው። መካከለኛው ምስራቅ ውስጥ ትበለጽግበታለህ፣ አፍሪካ ውስጥ ትራኮትበታለህ። ዲሞክራቲክ ኮንጎ ማለት በዚህ ብቻ በማዕድናት ብቻ መሰለህ፣ በአልማዝ በወርቅ ይሄ ምንም የሌለ ነገር የለም። ወንዙ ትልቁ ወንዝ ግን የምትሰማው ያላቋረጠ ግጭት ያላቋረጠ ጦርነት ነው የምትሰማው አይደለም። አንዳንድ ጊዜ ማገናዘብ አለብን። እነ ሳውዲ አረቢያን የዓለም ዲታ ያደረጋቸው ምንድን ነው? ነዳጅ ነው። እነሱም ቆፍራ ያወጣሉ። ባህሬን ቆፍራ ታወጣለች፣ ኩዌት ቆፍራ ታወጣለች፣ ኳታር ቆፍራ፣ ሁሉም የበለጸጉ አሁንማ በአሁኑ ጊዜ በዶናልድ ትራምፕ ዘመን እነዚህ እኮ ሀያላን ሀገሮች ሆነዋል። ፕራክቲካሊ እኮ ሀያላን ሀገሮች ሆነዋል። አየህ እንደዚህ ተስማምተው መሪው ተርፏቸው የሌላ ዓለምን ሰው እየመጣ ይበላል። አፍሪካ ውስጥ ነው። እንዴት አድርገህ ነው የምትበላው? ያለውን እንኳ እንዴት አድርገህ መጀመሪያስ እንዴት ታወጣዋለህ ነው? ገብቶሃል? ብታወጣው እንዴት ትበላዋለህ ነው? እና ወይ አላውቅም የማ ችግር ነው ወይ ራሳችን ጋር ችግር አለ ወይም ከውጭ ነው አላውቅም። ስለዚህ አሁን ዲሞክራቲክ ኮንጎ የሚያክል በሀብት የበለጸገች በማዕድን የበለጸገች ሀገር ያው የጦርነት ትነች እሱን አንስተዋል። ኮንጎ አንስተዋል። ኢንተረስት አላቸው እሳቸው ዲሞክራቲክ ኮንጎ ላይ ፍርጉታሌ ከዛ ቀጥለው ደግሞ ያነሱት በዚህ ሶማሊያ ያለውን ግጭት ይህን ተመለከት ነው። በአፍሪካ በአጠቃላይ አፍሪካ ከግጭት ጋር የተያዘ ማለት ነው። እንደዚህ ይህንን ነው የዳሰሱት። ሌላ ደግሞ አዲስ ፖሊሲያቸው ምንድን ነው? አዲስ ፖሊሲያቸው ከአፍሪካን በተመለከተ ባይላተራል ሪሌሽንስ ነው የሚለው። አፍሪካን በተመለከተ ከእያንዳንዱ ሀገር ጋር ኔጎሽየት ያደርጋሉ ማለት ነው። ከእያንዳንዱ ሀገር ጋር ተደራድረው ስምምነት ይፈራረማሉ ከዛ ሀገር ጋር ማለት ነው። ያንን የሚያደርጉ ለምሳሌ ኢትዮጵያን ጨምሮ 16 ሀገሮች አሁን የዚህ ግንኙነት ውስጥ ናቸው። ግን ይሄ ግንኙነት ሲመሰረት ዶናልድ ትራምፕ የሚሄዱት ግንኙነት አሜሪካ ትቅደም በሚል ነው ግንኙነቱ የሚመሰረተው። ግን ባይላተራል ነው። ለምሳሌ ከአንተ ጋር ይሄንን ከማድረጋችሁ በፊት ለአሜሪካ ምን አለ ብሎ ጥያቄ ያቀርባሉ ማለት ነው። ለአሜሪካ ከሌለ ጌታዬ እዚህ በትላቸው አዳምጡም የሉም ሌላ ቦታ ናቸው ማለት ነው። የምትሰጠው ነገር የለህም። የአሜሪካንን ጥቅም ያስቀደመ ነው። እንደዚህ አይነት የሁለትዮሽ ግንኙነት ነው በብዙ መልኩ ሲገመገም። እንግዲህ በፊት ቢያንስ ከዶናልድ ትራምፕ መምጣት በፊት አሜሪካ በቀናት የምትወዘወዝ በቻይና መበለጧ የሚከነክናት እና አፍሪካ ውስጥ ያላት ሚና ወይም ያላት ምንድን ይባላል ኢንፍሉዌንስ እየቀጨጨ እንደመጣ እንግዲህ የዶናልድ ትራምፕ በአፍሪካ ላይ ያላቸውን እንኳ በቀጥታ የአፍሪካ መሪዎች በምን አግባብ እንዴት አድርገው አጀንዳ ሊያደርጉት ይችላሉ የሚለው ገና ውይይት የሚያስፈልገው ነገር ይሆናል። ግን
ትልቁ ነገር ምንድነው አፍሪካ ነክ የሆኑ በጣም ያወጧቸው ጠቅላላ ፖሊሲዎች የአፍሪካንን ሚነኩ መሆናቸው ላይ ጥያቄ የለም። አብዛኛውን ያወጡት እስከዛሬ እንደዛ ነው የሚያሳየው። እና እንግዲህ በጎንዮሽ አጀንዳ የሚባሉ ነገሮች አሉ። ዋናው አጀንዳ ከአካባቢ ጥበቃ ጋር የተያዘ ቢሆንም የአፍሪካ መሪዎች የሚወያዩበት የጎንዮሽ አጀንዳ ላይ እዚህ እንዲህ አይነት ጉዳዮች መነሳታቸው አይቀርም። እንደ አጠቃላይ በአፍሪካ ያለ የተጣለ ነገር አለ። ብዙ እሳቸው ከመጡ በኋላ በአፍሪካ ያለ ብዙ ነገር ነው ያደረጉት። እንደውም እዚህ እኛ ፕሮግራም ላይ እንዴት የአፍሪካ ህብረት ምንድነው ሰበሰብ የሚያወሩት እንዴት ስለ አሜሪካ ስለ እሳቸው ጉዳይ ማንሳት አለባቸው እያልን ነበር እኮ። አጠቃላይ ያለው ነገር ውይይት የሚፈልግ ነገር ነው። ግን እንደ አጀንዳ መያዝ ከቻሉና አፍሪካውያን በዚህ ላይ መወያየት የሚችሉበት እድል ከተፈጠረ ትልቅ አጋጣሚ ተደርጎ ሊወሰድ ይችላል። በአሜሪካ በኩል አፍሪካን እንዴት ያወጣል ነው። አፍሪካ በአሜሪካ በኩል እንዴት ነው የምትታየው የሚለው ነገር በጣም መሰረታዊ የመታየት መሰረታዊ ጉዳይ ነው። ለምሳሌ የበፊቶቹ የቻይናን ኢንፍሉዌንስ የቻይናን ተጽዕኖ ለመቀናቀንና የአፍሪካ ልብ ወደ አሜሪካ ለመመለስ በወቅቱ ሲያስተዋውቁ በጣም ትልልቅ በጀት ነበረ የሚያሳዩት። በዚህ ጉዳይ ጆ ባይደንም ካሉትስ ምን ያህል ኢንቨስት እንዳደርጉ አላውቅም፣ ግን እንዲህ አይነት ወኔ ነበራቸው። አሁን ግን ቤዚካሊ ዶናልድ ትራምፕ ቅድም እንዳልኩ በተናጠል ከሀገራት ጋር ስምምነት ያደርጋሉ። የአሜሪካን ፍላጎትን መሰረት ያደረገ ነው። ያንን ያ ፍላጎት በሌለ ጊዜ ያንን ሀገር አይፈልጉትም ማለት ነው። ይህ ብቻ አይደለም። ሌላው ነገር እውነቱን ለመናገር ሄደን የአፍሪካ ህብረት ሊወያይበት ይችላል። ግን እንደ አጠቃላይ ዶናልድ ትራምፕ አካባቢ አንዳንድ የሚገለጹ ነገሮች ምላሽ ማግኘት አለባቸው። ኮንሰርናቸውን መግለጽ አለባቸው። ምላሽ ማግኘት አለባቸው። ግን ሰውየው በዚህ የተነሳ ደግሞ ወደ ፈረደበት ታሪፍ ወደሚሉት ገጻቸው የገቡ ነው ችግር ያመጣል። እሳቸውን ከነካ ማለት። ስለዚህ እንዴት ተጠንቅቀህ ነው የምታነጋግረው? አስቸጋሪ ነገር ነው። ለምሳሌ ለእኔ የአፍሪካ ህብረትን ይመለክቷል ብዬ ነው የማስበው። የባራክ ሁሴን ኦባማና ባለቤታቸውን በጦጣ አስመስለው ገጻቸው ላይ ወጥቶ መውጣቱ አይደለም እኮ እኔ የሚድልኝ ነበር። እሱ ነው የጫነው ያላየሁትም። እሱ ይሄን አይቶ እንትን ማድረግ ነበረበት። ባይ እንግዲህ ተነስቷል። ይቅርታ ይለው መስል የኔ ስህተት አይደለም። እስካሁን ይሄን ስናወራ ይቅርታ አይደለም። ባይ ኢምፕሊኬሽን ምን ማለት ነው? አንድ ሁለት የአሜሪካ ሰዎች ላይ ተነጣጠራል ይሄ ነው። ሁለተኛ የኢሚግሬሽን በየጊዜው የሚወጧቸው ብዙ የአፍሪካ ሀገሮች እሱ ብዙ ስለምትከታተል አንተ የቱ አፍሪካ ሀገር ነው አሁን አሜሪካ መሄድ የሚችለው? ማንም ኦልሞስት አሁን በቀደመታ እንደውም የኢትዮጵያ አየር መንገድ የ6 ወር የስራ አፈጻጸሙን ፕሬስ ኮንፈረንስ ሰጥቶን ነበር ስካይላይት ሆቴል እና እንደ አንድ ተግዳሮት የዋና ስራ አስፈጻሚ ያነሱት ነገር ምንድነው ቻሌንጅ በዚህ 6 ወር ውስጥ ማለት ነው የአሜሪካ የኢሚግሬሽን ፖሊሲ የተነሳ የኢትዮጵያ አየር መንገድ ወደ አሜሪካ የሚያደርገውን የበረራ ፍሪኩዌንሲ ለመቀነስ ተገዷል። ትልቅ ቢዝነስ ነው የሚያጣው። ከፍተኛ አንደኛ አፍሪካን የሚያጓጉዘው አንደኛ ጠቅላላ አፍሪካኖችን ሰብስቦ ከአዲስ አበባ ወደ አሜሪካ ነበር ይዞ ከዚህ ነበር የሚሄዱት። ከአዲስ አበባ ከየሀገራቸው ይመጣሉ። ከዚህ ደግሞ ተይዞ ወደ ቀጥታ በረራው ወደ አሜሪካ ይደረግ ነበር በሚታይ ሁኔታ ማለት ነው። ይሄ የኢትዮጵያ አየር መንገድ ገቢ ብቻ አይደለም እዚህ ላይ የሚታየው እኮ እንደኛ ሁሉ አፍሪካውያን ወደ አሜሪካ የመግባት እድል የላቸውም። ይሄ በቀጥታ አህጉሪቱ እንደ ሀገር ፐርሶና ነን ግራታ የሚል ነገር የማይፈቀድላቸው ይገቡ ዘንድ የማይፈቀድላቸው እንደማለት ነው። ይሄን የኔ ሲሪየስ ጉዳይ ነው። እኔ እንግዲህ መሪዎች እንዴት እንደሚያዩት አናውቅም፣ ግን ትግሉ መጀመር አለበት። እንደዚህ አይነት ነገሮች ላይ አስተያየት አስቀምጠ ማለፍ አለበት። እንዴት ነው የሚባለው? ህልም ተፈርቶ ሳይተኛ አይታደር የሚባል ነገር አለ እንዴ? ማስቀምጠ ማለፍ አለበት። ዌል አሜሪካ በዶናልድ ትራምፕ ብቻ ዲፋይንድ የምትደረግ አይደለችም። ታሪኮም ይሄን ያሳያል። እስኪ ታሪክ ጉዳይ ሲሆኑ 3 ዓመት ነው እኮ ያላቸው እሳቸው በዚህ ስልጣን ላይ የሚቆዩ 3 ነው። ሌላ የሚያውቁት ነገር ከሌለ በስተቀር ሌላ የሚቀይሩት ነገር 3 ነው አይደል እንዴ? ስለዚህ አሁን እነዚህ ነገሮች መቀመጥ አለ። የሚቀጥለው መንግስት ላይ ተጽዕኖ ማሳደር ይችላሉ። እነዚህ አፍሪካን ዲስክሪሚኔት የሚያደርጉ ናቸው። አፍሪካን ምንድን ይባለው ከአፍሪካ
ምንም ነገር ይመጣል ብሎ ያለ መጠበቅ ከአፍሪካ ሰው አይወጣም ብሎ የማመን አመለካከቶች ናቸው። በጣም ሃርቲንግ በጣም አይጎዳም እንዴ? በጣም አሜሪካን ራሱ አሜሪካ ያደረጓት እነማን ናቸው አሉ አይደለም እንዴ? የጥቁር አሜሪካውያን ስንት ታሪክ የሰሩ አሉ አይደለም እንዴ? እሱ አንደርስታንድ። ስለዚህ ዞሮ ኦፊሻል በሆነ መንገድ መገለጽ አለበት። ቢያንስ በአፍሪካ ህብረት ጻፊ ወደ ማለት ከስራዎቻቸው አንዱ ነገር ነው። እንደዚህ አይነት ኦፊሻሊ ፋይት ማታረግ ከሆነ እኔ አንድ አፍሪካዊ በአውሮፓና በአሜሪካ ውስጥ እኔ እንደ ድንቢጥ ሲሽለኮለክ ነው የማየው። ያዘው እየተባለ ምንም ሲግኒፊካንስ የለውም። ስኖት አንድ ሰው አይደለም የሚለው ባለምን በሀገር የመጣ ነው። ኦኬ ህገወጥ ስደተኛ የሚያባርሩ ከሆነ ምን ታደርገዋለህ? አለም እንዴ ስደተኛ ያባሩ እሱም ላይ እኮ ኔጎሼት ማድረግ ይቻላል። ምትደራለ አንድ ጥቁር ልጅ አንድ ግን የሚያስታውሰኝ 10 ጊዜ ያዙኛል። እንግዲህ አይሲ የምትላቸው 10 ጊዜ ደግሞ አያያዛቸው ገልብጠው ከመሬት ጋር አጋይተው እንደዚህ በጉልበታቸው እንትን አድርገው አሁን በዚህ አነሳም እንደዚህ ቢሉኝ እንደዚህ አድርገው ምናምን ከዛ ጨባብጠው እዛ ካደረጉት በኋላ ሰውዬው አሜሪካዊ ነው፣ ሁሉ ነገር ያለው ነው። ከፔንሲልቫኒያ ተነስቼ ዋሽንግተን ዲሲ ስመጣ እንዲሁ ገልብጠው ይጥሉኛል። ከዋሽንግተን ዲሲ ሚኒሶታ ስገባ ገልብጠው ይጥሉኛል። እኔ ባሄ እየመጣብኝ ገብተዋል። ወደ ኋላ 17 ጋር 19 የባሪያ ፍንቀር ይገርባል። ለምንድን ነው ዋይ እኔ ማርክ የተደረኩት ለምንድን ነው? ቢኮዝ ብላክ ብላክ ነው። እና ይሄንን ከፍ ባለ ደረጃ የማንናገር ከሆነ ያ የአፍሪካ ሰው ምንም እንትን የለውም። እና አንዱ ይሄ ነው። እና የኦባማንም ምንም ማየው ከዛ አንጻር ነው። ምንም ተባለ ምን የጥቁር ሰው ምንጩ እዚህ ነው፣ አፍሪካ ነው። እና በአፍሪካ የተነሳ ነው ሁሉ ምድርስበት አፍሪካዊነቱ ነው። እንደውም እኮ መሆን ያለበት እኮ አሁን የዚህ የፕሬዚደንት ትራምፕ ፖሊሲ ሰለባ ያልሆነ አፍሪካ ሀገር የለም አይደል? አሁን ባየነው ሁኔታ ማለት ነው። በስም እየተጠቀሱ ነው። እንዲህ ማለት ተገደናል። አንዳንድ አፍሪካ ሀገሮችም አሉ ያልጠቀሷቸው ግብጽ ያሉ እነሱ ከዚህ ነጻ ናቸው። ግብጽ ለምሳሌ የ3 ወር እንትን ውስጥ አለች፣ ቪዛ ውስጥ አለች። ከ3 ወር በላይ አያገኙም ግብጻውያን ለጉዞ እንደኛ ናቸው ማለት ነው። ግን እነሱ የተለየ ነገር ሊኖራቸው ይችላል። ግን ሁሉም የአፍሪካ ሀገር ይሄ ከተደረገ በተናጠል መግለጫ ማውጣት ሊያስመታ ይችል ይሆናል ወይ ከፕሬዝዳንት ትራምፕ ካላቸው የዲፕሎማሲ አካሄድ አንጻር መጥፎ። ግን የአፍሪካ ህብረት ግን እንደ ተቋም 54 ሀገርን የሚወክል ነው። እንደ ተቋም አንዲት መግለጫ ማውጣት ትርጉም ይኖረዋል። አሁን ማን ያወጣው ሲባል የመግለጫውን አወጣት ይጭነቁበት ሰውዬውን እንዳያስቆጣ። ነገር ግን ይሄንን ፎር ሪካርድ ማስቀመጥ አለበት። መቼም በእውነት ልብ ብለን ካለን እነዚህ ብሄል የምንላቸው ዊዝደምስ ወነን ነገር የትም ቦታ ላይ መፈለግ የለብህ። ሁሉ እውቀት በተጠናቀቀ መልኩ በአማርኛ ተቀምጦ ታገኘዋለህ። ባለቤቱን ካልናቁ አጥሩን አይነቀንቁ ይላል። የትኛውም አፍሪካዊ ይሳደድ ይፈንገል ከአፍሪካን ከመናቅ የመጣ ነው። አየህ ከዚህ በፊት የአውሮፓው የዲፕሎማት የፖርቱጋል ነው ምናምን ሰውዬ ነበሩ። ታውቃቸዋል? ማነው ስማቸው? አሜሪካ ሄደው ምን አሜሪካ የአውሮፓ ህብረት ውጭ ጉዳይ ሚኒስትር የነበረው ለጨጓራ በሽታ ያጋለጡኝ ፖርቱጋል ነው ምናምን እንደዚህ ነው። ወሌ እሱ ሰውዬ ኤክስ ላይ የሚጽፈው ነገር እኔ ኤክስ በጣም ነበር የምገርመው። እና እንዴት ብሎ በቃ አንድ ሰው ይገኛል አንድ ቦታ ላይ ማለት ነው የሚያሰኘኝ ሰው ነው። እና የአፍሪካን የአውሮፓን ዲፕሎማቶች ማሰልጠኛ አለ ምረቃ እዛ ላይ ሲገኝ ምን አለ? አውሮፓ የገነት ጓሮ ናት አለ። ዛሬ አውሮፓ ጨንቋታል። ዛሬ አውሮፓ የምትሆነው አታ አሁን የዚህ ሙኒክ ስብሰባ ላይ ብትሰማ ፉካራ አለ፣ ቀረርቶ አለ። ዞር ብለው ደግሞ አሜሪካ ረት የግንኙነቱን ቀጥል የሚል ለቅሷል። ገብቷል። ያኔ ግን አውሮፓ የገነት ጓሮ ነች አሉ። ይህንን ጓሮ ይህንን መናፈሻ ይህንን የምንድነው የጢግሮስ የናይል ወተት የሚፈስበት ወንዝ እንዴት አቀፈች ገነት እንዴት ከቆሻሻ እንጠብቅ በማለት ስም ሳይጠሩ ማለት ነው እዛው እናስቀራቸው። ይህንን የተፈጥሮ ጋር የሚበክሉትን እዛው እናስቀራቸው እያለ ነበረ የሰጠው። ይገባናል፣ እኛ ማሽሙር እንችላለን።
ጥቁሮችን ማለት ነው፣ አፍሪካኖችን ማለት ነው። ትናንትና ደግሞ ፖርቱጋል አፍሪካን ከቦጠቦጡ ውስጥ ነው። ጊዜ ወጥቶ በሚጠየቅበት ጊዜ እዛ የሚብለጨለጭ ነገር በሙሉ ተሽጦ ዋጋ የሚከፈልበት ከአንጎላና ከሞዛምቢክ በሰማይ ነፍሳቸው ነው። በጣም ወዳቸዋለሁ። የእንግሊዟ ንግሥት ኤልሳቤጥ ይሄ ጭንቅላታቸው ላይ የሚደፉት ዘውድ አናቱ ላይ የሚበራው አልማዝ የኛ ነው ብለዋል። ደቡብ አፍሪካኖች ጠቅላላ እነዚህ ትናንትና በይፋ ይህን የአፍሪካ ሰው እየከሸተሩ እስር ቤት እያጉሩ ደብዛውን እያጠፉ ሀብትን የቦጠቦጡ ናቸው። ቀን ሲመጣ ሂሳብ ስንተሳሰብ አውሮፓ ትላለች እና ግን ዛሬ የአፍሪካ ገነት አድርገው ይህች እንግዲህ በዚች በወንዟም በምንም በአየርም የሚገባን የአፍሪካን ሰው ልክ ዓለምን እንዳትለቀለቅ አድርገው እያቀረቡ በይፋ አውሮፓን እያሳፈሩ እዚህ ሩዋንዳ የሚባል ሀገር ውስጥ ይጥሉ ነበር ብዙ ሀገሮች እና እንደዚህ አይነቱ ሰዎች ለምንድን ነው ብለህ ስትል ከኋላ የሚሰማ ቮይስ ድምፅ የለም። እንደዚህ አይነት ድምፅ ከሌለ ደግሞ ባለበት ሀገር ዋጋ ይከረክሳል እና እንደዚህ ነው እና ዶናልድ ትራምፕ እኔም ራሴ አሁን እንደ ልብ አይደል ብናገረው እሳቸውን ስናገር ካሳሙ አንተ እንኳን ልትሰጋ ይገባም። ቅድም ፕሮግራምም የለህም ወደዛ የመሻገር እጃቸው የሚደርስበት ቦታ ይታወቅብና ድምፅ ያጥረኝ እና ሲሪየስ ጉዳይ ነው እና በእውነት ባይ ዘ ዌይ በባለፈው በዚህ ባራክ ሁሴን ኦባማንና ባለቤታቸውን በዛ መንገድ ማቅረባቸውን ተከትሎ በጣም ያስደነገ ግን ሁለቱ ሰዎች በቅጡ የተማረ አንድ ሰው ተማረ ማለትም ማለት ነው ብላ ይህ ምሳሌ ናቸው። ምላሽ አልሰጡም እስካሁን አንዴት ምላሽ የለም። ማይ ጎድነስ እና ትክክልም ነው። እውነቴን ነው የምነግርህ ለሳቸው ምን መሰጣለ ከሳቸው እና መቼም የባራክ ሁሴን ኦባማና የባለቤታቸው ትምህርት ስልጣት ሲተነተን ቢሆን ነው የምነግርህ አጠግብም እና ህልማቸው ነው። እነዚህ ሁለት ሰዎች አፍሪካ ሊኮራበት ከሚገባው ነገር አንዱ የእነዚህ ሁለት ሰዎች የድሃ ቤተሰቦች ናቸው። ከዛ የድሃ ቤተሰብ ውስጥ ተነስተው የደረሱት ትምህርታቸውን የተማሩበትና ትምህርታቸውን ያከናውኑበትና በትምህርታቸው ሆነው የተገኙትን ነገር ስትመለከት ትምህርት አይለውጥም፣ ትምህርት ሰው አያደርግም፣ ትምህርት የስልጣኔ የእውቀት የምን ነው የምትለው ነገር እንደዚህ ነው ማሳያ ያለብን። እነዚህን ታሪካቸውን እየገለበት ነው የትምህርት ቤቱ ማስተማር ያለብን። ምን ይነሳል ወደቴን የምንገር ለምሳሌ ኦባማ የህግን ያጣን ነው አይደለም? ኦባማ የአሜሪካ የኦባማን ጽሑፍ አይታል? የሁለቱም መጽሐፎቹን ጻፈበት ቪዲዮ ያስንቃል። ገለጻው ቃላትን እንዴት እንደሚጠቀምበት የውስጥ ስሜቱን ከውጭ የሚያው ነገር እንዴት የሚቀርጽ እንዴት አይነት የብዕር ችሎታ እንዳለው ሳምፕሊብል የሱን የኦባማን የቤተሰቦቹን ታሪክ የሰራበት እኮ ፖለቲካ ነው የምነግርህ። መተረክ እኮ ያለበት እኮ ነው በሚገባ እሱ በጻፈበት ብቃት ቁጭ ብሎ የሚተርጉም ወደ አማርኛችን የሚሰራበት ቢኖር ማለት ነው። እንዴት አይነት ታሪክ ነው ዘኦባማስ ኤኒዌይ እና እነዚህን ሰዎች በዚህ መንገድ ሲያቀርቡ እነዚህ ሰዎች ይቅርታም ስጡን አላላቸውም፣ አልተቆጡም። ተጠና ያሉት የበሳል ሰው ምላሽ ይሄ ነው መሆን ያለበት 100%። ግን እንዲህ አይነት ነገሮች እንደሱ እንደ አፍሪካ አንዳንድ ቦታ ላይ መናገር ከሌለብን ይወሰዳል እነሱ ተብሎ ማለት ነው። ስለዚህ በአፍሪካ ህብረት ደግሞ በተለይ የዶናልድ ትራምፕ ፖሊሲ ወደ አፍሪካ በተለይ ያቋረጧቸው የተለያዩ በኤጀንሲዎች ከመውጣታቸው ጋር በተለይ ከዚህ ከዩኤስኤድ እርምጃ ጋር በዚህ ሰዓት ላይ እድሜ መቀጠያ አዎ እና ማት ነገሮች አሉና ዶናልድ ትራምፕ በእውነት አፍሪካ ላይ ያላቸውን አመለካከት ፖሊሲ ሪኮንሲደር ማድረግ አለባቸው። በዚህ መሰረት መነገር ካልቻለ ደግሞ የአፍሪካውያን ኢኮኖሚ አሁን ለምሳሌ ከዚህ ከአገዋ ጋር አያይዘ ብዙ ሀገሮች አሁንም ድረስ ከቀረጥ ነጻ የመላክ መብታቸው ተገፏል፣ ኢትዮጵያን ጨምሮ ማለት ነው። አዎ እና ከፋም ለማም በዚህ የተነሳ 400-500 ሚሊዮን ዶላር ይገኝ ነበር። በዚህ ውስጥ የሚሳተፉ ሴቶች ስራ አጥ ሆነዋል የሚል ሪፖርት ሁሉ እየወጣ ነው።
ይሄ እንግዲህ አንድ ሀገርን ታሰብ ይችላል። በዚህ ውስጥ አጠቃላይ አፍሪካ ዶናልድ ያለው ትራምፕ ሪፖፍ የሚሉት ይሄንንም ጭምር ነው እንዴ? ሁሉ እንደው አሜሪካንን ነው የሚዘርፈው የሚሉት። ከቀረጥ ነጻ ማስገባት ማለት እነሱ ይጎዳሉ እኛ እንጎዳለን ነው። ግን ከዚህ ጥሬ ዕቃ ተመርቶ የሚሄደው ነገር እዛ በርካሽ እንደሚሸጥ እናውቃለን። ከቡና አቅም እዛ ስንት እንደሚሸጥ እናውቃለን አይደል? እኛ እዚህ የምንጠጣው ቡና ከዚህ ሄዶ እዛ እነሱ ጨማምረውበት ፈጭተው ምናምን አድርገው ስንት እንደሚሸጡት እናውቃለን። እና እነሱ ተጎጂዎች እንደሆኑ አድርገው ነው የሚያቀርቡት ከአፍሪካ የሚሄዱ ሸቀጦች ማለት ነው። ግን እዚህ ለስንት ሰዎች የስራ እድል የሚፈጥር ገቢ ነው እየተዘጋ ያለው። ትልቅ አስተዋጽኦ አለ ለኢኮኖሚው እና ኢኮኖሚያቸውን እየዘጋ ነው። እርዳታው ምንም ማድረግ አይችልም ከመነጋገር ውጪ ማለት ነው። እርዳታው አሁን በዚህ በዩኤስኤድ በኩል የሚመጣው ነገር ኦኬ ለቋርጥ ብዙ ጊዜ የምናየው እና ባለፈው ታውቃለህ የጆ ባይደን ናቸው ነው እስቲ ብለው ጠሩ ጠቅላላ አፍሪካን። የቀረሰው የለም። እንዴት ይቀራሉ? የቀረሰው የለም። ያረፈደም የለም። የሰማነው ሁሉ አፍሪካ ሄዷል። እና ከዛ በኋላ ምን ተገኘ? እሱን ተወው። ለምንድን ነው አሁን ራሱ አፍሪካ አጀንዳ ሴት የሚያደርገው? እንደ አፍሪካ ህብረት እዚህ ስብሰባ ላይ ከዶናልድ ትራምፕ ጋር መነጋገር ቀጠሮስ መያዝ የለብህም ወይ መጠየቅ የለብህም ወይ? በብዙ ጥቁር ሰው በሚመለከት ባላቸው እይታ ማስተካከያ አባባል ይገባ ኢትስ ኖት ፋይቲንግ ገብቷል። አንዳንድ ነገሮች እንደ አፍሪካ መሪነታቸው እንደ አፍሪካ ህዝብ ኃላፊነታቸው ለአህጉሪቱ የሚሰጠውን አህጉሪቱ ትዋርድስ አሜሪካ ትዋርድስ አፍሪካ ባላት አመለካከት ላይ አንዳንድ አላስፈላጊ ጎጂ ነገሮች ያመጣሉ። እነዚህ ነገሮች ዲስከስ ለማድረግ ማለት እንደዚህ እኮ ስታደርግ ሳም ካይንድ ኦፍ ሪስፔክት የዛን አውቶማቲካሊ አይደለም እኮ የሚተዉት ብዙ እይታ ይቀይራል። 29 ገጽ የብሔራዊ ምናምን 3 ገጽ ለአፍሪካ የምታየው እርግጠኛ ነኝ ረዳታቸው ነው ያረዝች ጋር የሆነ ነገር እንኳን ስለ አፍሪካ እንበል ብሎ ነው የሚሆነው። ስለዚህ ምንድነው ይባለው ካለመናገር ደጃዝማችነት ይቀራል ይባላል። ኦፍ ኮርስ ገብቷል። ስለዚህ አፍሪካ መናገር አለባት የሚል ነው እና ይቀበሉም ባይቀበሉም አሁን ፕሬዚዳንት ትራምፕ ስልጣን ከያዙ በኋላ እንኳን ስንት ጊዜ ወደ መካከለኛው ምስራቅ ሄዱ ጉዳይ ያላቸው ማለት ነው። ፑቲን ለማናገር እንዴት ነው ሽርጉድ የነበረው ጉዳይ ያላቸው ማለት ነው። አሁን ይሄንን ስትመለከት ወደ መካከለኛው ምስራቅማ ገና አቋም በኋላ 40 ጊዜ ሊሄዱ ይችላሉ። የዶናልድ ትራምፕ ዋና አጀንዳ እዛ ነው ያለው። በዚህ ሰዓት የዓለም ሀያላን ለኔ አሜሪካና የሰላጤው ሀገሮች ናቸው። ዶናልድ ትራምፕ ትራንዛክሽናል ነው እኮ የሚባሉት ጉልታዊ ማለት ነው። ነው እኮ ትራንዛክሽናል። ምን ነው ፈራ? እዚህ ድረስ እኮ አይመጡም። እዚህ በእኛ ደረጃ ችግር የሚባል ነገር ቀረ እኮ። የማይነካው እኮ የለም እኮ። አሁን እኮ አንዳንድ ጉዳዮችን ለማስፈጸም እኮ የፌስቡክ እዛ አሜሪካ የምታመለክታቸው ነገሮች የፌስቡክ ሁሉ ይታያል የሚል ነገር መጣ እኮ። እሱ ሁሉ ከታየ መብራንን እኔ በጣም ከልቤ ነው የምነግርህ። እኔ በእንትን ነገር አይደለም ዓለምን ሁሉ እወዳለሁ፣ አሜሪካ አይደለም። ነገር ግን የምድር ገነት የምለው የለም። ገነት ያለው ከመሬት በላይ ነው ከመሬት በታች። ስለዚህ ይሄ አሳስብ ግን አንድ ነገር ልንገርህ፣ በጣም ሲሪየስ የሆነ ነገር ማለት ነው። የሳውዲው አልጋ ወራሽ አሜሪካ ላይ እንደጎበኘው ጊዜ አይተሃል አቀባበሉን? የነበረው አቀባበል ግን ብዙ ዓለም በሚዲያ ላይ ለማንጸባረቅ አልወደደም እንጂ ዩ ሲ ዘ ፐርሰፕሽን እሳቸውም ደስ ብሏቸው ስልጣን ከያዙ በኋላ ካደረጓቸው ጉብኝቶች ሁሉ የቱ ነው ደስ ያለዎት ቢባል ገንዘብ ችግርን ጠራርጎ ያጠፋበት ይሄ ሰላጤው አካባቢ ብትም በአጋጣሚ እኔ በጋዜጠኛነት ዘመኔ ፍሪላንሰር ነኝ። ፕሮባብሊ የእድልን ጉዳይ ሊሆን ይችላል። ቤት ደስ ይለኝ የነበረው ወደ እነሱ ነው። ወደ ሰላጤው ብዙዎች የሄዱ ባልደረቦቻችን አንዱ ዋጋይ ነው። ምን ይዞ መጣ? ቤተ መንግስት የገባ ማንኛውም ሰው ሳውዲ እሺ ኮትም ቢዘገባ ኮት ያዥሙን ጋዜጠኝ ምንም የለም። ትንሽ ወርቅ ነገር ይዛ የምትወጣው ግዴታ ነው፣ ክብራቸው ነው። ይሰጣሉ። ይሄ ኤምባሲ የት ነው እባክህ? ይሄን ማመልከት ይኖርብኛል። እንደዚህ ናቸው። የሀብታም ዲፌሽን ናቸው እኮ እውነት ነው። ይዘገናል ከምድር በታች ሀብቱ። ለዚህ ነው የማትመስለኝ ብዙ ጊዜ እዚህ ሄድኩ ስትለኝ አንድ ቀን ደህና ሀገር አልረገጥክም። ለእኔ ሪያድ አትሄድም? አሜሪካዎች ኳታር ሄድ ገብቶሃል? የተባበሩት አረብ ኤሚሬት ደግሞ አሉ ኦማን። በቲዮሪ አውቃቸዋለሁ።
ኦማን ትንሽ ከፍ ብላ ነው ያለች። ሙሽካት መስቃት ዋና ከተማ ኦማን። ቀጥል እንደዚህ ኩዌት ኩዌት እነዚህ በነገራችን ላይ የኩዌት ብር ከዶላርም በላይ ነው። በጣም ከፍተኛው እኮ ነው የዓለማችን ትልቁ ብር። እዚህ ካለ ሀብታሞች ናቸው እንጂ ሪል ይሄ ነዳጅ የምትለው አንዳንዴ ገብተህ ስታነብ የእነሱ ህዝብ ቁጥር በጣም ትንሽ ናቸው። ዓለም እዛ ነው የሚበላው፣ እዛ ነው የሚሰራው። ስለዚህ ዶናልድ ትራምፕ እዚያ ሄዱ ጊዜ የቀረ ባህል የለም። ሰይፋቸውን፣ ግመሉን፣ ይሄ ትራዲሽናል የሆነ አረቢክ የሆነውን እንትን ያልወጣ ነገር የለም። እንግዲህ የንጉሥ ራት ተካፍለህ ታውቃለህ? አይቻለሁ በፊልም ፊልም ነው የምከታተለው እንደዚህ ነገር። ዶናልድ ትራምፕ በጣም ነው የሚደሰቱት እዛ በዓለም ስርዓት እኮ በስጦታ ታሪክም እኮ ያልተደረገ ነገር እኮ ነው። ኳታር አውሮፕላን ያን የሚያክል ፕሬዚዳንት የሚያክል በስጦታ ፍላይንግ ፓሌስ ገብቷል። እነዚህ በተለይ ምንድን ናቸው ኳታሮች የሚጣፍጠኝ ነገር አላቸው። የዓለም ዋንጫን እዛ ሲያመጡ እጅ ሰጥቻለሁ ለእነሱ። ብር ብቻውን ዋጋ የለውም። ብር መቀበልን ይጠይቃል። እንዴት አድርገው የፈረንሳይ ቤተ መንግስት ምን ነበር ኤሊሴ ቤተ መንግስት እንዴት አድርገው እንደገቡ ገብቷል። እውነት አይደል? አሁን የምንነጋገር ይህን እንደው አድርገው የዓለም ዋንጫ መጥቷል። ስለ እውነት ብለን እንነጋገር። አሁን በምን መመዘኛ ነው መካከለኛው ምስራቅ ውስጥ የዓለም እግር ኳስ ዋንጫ አስተናግዱ ብለህ የምትሰጠው? ንገረኝ። ኳታር እግር ኳስ ቡድን ነበራት? እኔ የምናውቀው አይታሰብም እኮ በፊት ጊዜ በእግር ኳስ ታሪካቸው። ታዲያ አንድ ሴልስማን ጉዝም ነው ምንድን ነው ሲባል ያቺ የምትበርደው ቦታ ምን ነው አርክቲክ ነው አንታርክቲክ እዛ ሄዶ ፍሪ እየሸጠን ነው። እንዴት አድርገው እንደሰሩት እንዴት አድርገው ያንን አድርገው የማናቸው አሉ። አሁን በህይወት ማናቸው ፕላቲኒ አይደል እና ፕላተር ፕላተር ነው። አሁን ፕላቲኒ ያ ኳሱ ትዝ ይልሃል? የ10 ቁጥር ለብሶ እሱ ቲጋና ሚሼል ፕላቲኒ ቲጋና እሱ ፉትቦል አለ አሁን ብዙ ግራፍማ አለው ገብቷል። የነ ሮናልዲኖ እግር ኳስ አለ አሁን አልሀቅም ያ ትንደስኮ የነበሩ ናቸው። አሁን ሙስና ውስጥ ገብቶ ፕላቲኒ ማለት ነው ገብቷል። የእዛ ቤተ መንግስት ውስጥ የተደረገ እራት አልብሶ ጫፈበት። እዛ እራት ውስጥ አንድ ኳታሪ ነበሩ ይላል ታሪኩ የሚጀምረው። እዛ የዓለም ዋንጫ ታሪክ ያኔ ነው የዓለም ዋንጫ ወደ ኳታር ሄደው እና ያየሁት የዓለም ዋንጫ ኳታሩ ስለተዘጋጀ በጣም ደስ ይላል ነበር። የሰሩት ከተማ ሰውን ወዲህ ወዲያ ያመላለሱበት፣ ሌላው ቀርቶ ለሚጠጣው እንኳ መጠጫውን አዘጋጅተው በታሪካቸው የሌለ ነገር አልኮል መጠጥ የማይሸጥበት አገር ነበረ። ነገር ግን ቱሪስቶች ይመጣሉ ሲባል እሱን አደረጉ። ኳታር እኮ የዓለም ዋንጫ አይደለም እግር ኳስ በእግር ኳስ ታሪኩ ላይ ካርታ ላይ የሌለች ሀገር ነች። አንደኛ በእግር ኳስ፣ ሁለተኛ በጣም በሚያስገርም ሁኔታ ኳታር ውስጥ የዓለም ዋንጫ እንዲካሄድ የተፈቀደበት ሰዓት የሙቀት ደረጃው የትና የት ነው? እንዴት አድርገን ነው ሲባል ችግር የለም ገንዘባችን ይጽነቅ፣ ስቴዲየሙ ኖርማል አየር እናደርገዋለን፣ ልምምዱንም እናደርገዋለን፣ ውጪ ያለውን ጨዋታ አየሩን በደንብ እኮ ነው በጣም ይሄን አገው ገና ስቴዲየም እንዴት እንደሰሩ ደግሞ አይተናል። በዚህ እቃ እኛ የምናጓጉዝበት ኮንቴነር አለ። ኮንቴነሩን ገጣጥመው 700 ስንት ሺህ ነው አንድ ስቴዲየም በሱ ተሰራ እንዳለ አቀማመጡ ሙሉ። ከዛ ጨዋታው እንዳለቀ ሲፈታታ ሜዳው ነው መንገድ ገንዘብ ብቻ አይደለም ያላቸው ገብቷል። በገንዘባቸው የፈጠሩት ተመልከት። አሁን ዱባይን እውቀት ድንቅ የሚል ዱባይ አልሄድኩም የሚለው ወይ እሄዳለሁ አለው እንዴት ሁን ሰማኝ በኢሜሬት ተሳፍራል ቀን አለው የምሄድበት ሩቆኝ እንዳይመስልህ። ግን ኢትስ ሞር ኦፍ ዱባይ ኖት ኢየሩሳሌም አይደል? አሁንማ ቱሪስት ያለው ዱባይ ነው እንደምታስበው ከሆነ ለእምነት የሚሄድባቸው ዱባይ ምንድን ነው ያደረጉት? ታሪካቸውን ገብተህ ስታነብ የ50 ዓመት ታሪክ መጀመሪያ ይሄ ነበር ሲል ቀይ አቧራ ማርስ ነው የሚመስሉት። እንዴት አድርገው ነው የገነቡት? እንዴት ነው ሀብቱ ወጣው? ሀብቱን እንዴት ነው የተጠቀሙበት? እንደገና ህንጻ ማቆም ብቻ አይደለም ያ ነገር አለው የሆነ የተሰላሰለ ሴኩሪቲ አይደለም። ትልቁ ትንሹ፣ ቻይናው፣ ጀርመኑ
አሁን አውሮፓና አሜሪካና ቤዚካሊ ከሀገሬው ህዝብ በላይ አይደለም እንዴ ያለው እኮ የውጡ ሰው። እሱን ግን የሚያስተናግዱበት መንገድ አላቸው። 4 ሚሊዮን ምናምን በላይ አይደለም የዱባይ ህዝብ። ሌላው ግን ውጪ መጥቶ መንገድ ላይም ስትመለከት እኮ ህንድና ፓኪስታን ነው አብዛኛው የምትመለከተው። 1 ሚሊዮን ሁሉ መታየው እንደዛ ናቸው። ከ10 ሚሊዮን በላይ የሚሆነው ህዝብ ከውጪ የመጣ ነው። ግን በህጉ ሰርቶ ይኖራል። ታይዙን የያዙ ናቸው እንደዚህ ህንዶቹ በፓኪስታኒስ ሳም ኤክስተንት ደግሞ በእነዚህ በዶሜስቲክ እንትኖች ደግሞ እዚህ ፊሊፒንስ ያ ሩዙንም ዶሮውንም መጥባበስ ይችላሉ። ጽዳት እንትን ያሉ ናቸው። በእግራችን ላይ በተመሳሳይ ሁኔታ ነው። እኔ የሚገርመኝ ነው እስራኤልም ውስጥ ከፍተኛ ቁጥር ያላቸው ፊሊፒንሶች ናቸው። ወደ ታውዘንድስ በይፋ ነው ተመልምለው ከዛ የሚመጡት እና አሁን ስታይ ኬር በመስጠት በኩል በቤት ውስጥ በኋላ ከዚህ ሁሉ በኋላ ግን ዊከንድ ላይ ስትመለከት ራሷን ቴልአቪቭ እንትኑ ጋር ስትገባ ምንድን ነው ታና መርካዚት ውስጥ ገባ ትልቅ የገበያ እንትን ቦታ አንድ ኤሪያ ፊሊፒንስ እንደገባ ቁጥር ምሰባቋቋ ፊሊፒንስ ነው የምትሸጠው የምትበላው ልብሱ ምን ኤቭሪቲንግ ፊሊፒንስ ነው። ናይት ይነዳል ነው የምነግርህ። መዝናኛው የፊሊፒንስ ይነዳል። ከዛ በኋላ ጠዋት ስታይ አንድ ፊሊፒንስ አይል ሁሉ ወደ ስራው እንትን ብሏል። እና አንዳንድ ቀን አሁን ከነዚህ ከሰላጤ ሀገሮች የምትጎመጀው ነገር የሀብት ባለቤት መሆን ነው። ብዙ ከመሬት በታች ሀብት ይኖራል እዛ ብቻ አይደለም። ግን ያንን ሀብት እንዴት ነው በሰላም አውጥተህ እንደዚህ አይነት በሰላም የምትጠቀምበት የምትችለው ነው። እዚህ ኩዌስችን ዞሮ ከዶናልድ ትራምፕ ጋር ያነሳው ነው። በእውነት ጡረታ ሲወጡም እዛ ቢኖሩ ይመጣሉ ባይለኝ ትክክለኛው ምስራቅ